ቅዳሜ ገበያ። የኢትዮጵያ ኢኮኖሚ እጅግ አደገኛ ሁኔታ ውስጥ ነው። በእያንዳንዱ ዘርፍ ሲፈተሽ በጣም ብዙ ክፍተቶች ያሉበት ነው። እናም በፍጥነት መሻሻል ይገባዋል። ይህን ያለው የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ያወጣው የኢትዮጵያ የኢኮኖሚ ሪፖርት ነው። በጣም ብዙ አሳሳቢ መረጃዎችን ይዟል። መንግስትም ሁሉም ዜጋ ሊያሻሽላቸው ይገባሉ ያላቸውንም ነጥቦች አስቀምጧል። በዝርዝር ዛሬ እንመለከተዋለን። እያደመጣችሁ ያላችሁት የቅዳሜ ገበያ የዩቲዩብ ቻናልን ነው። ቅዳሜ ገበያ የቢዝነስና ኢኮኖሚ ትንታኔዎችን በስፋት የሚያቀርብ በመሆኑ ቻናሉን ሰብስክራይብ ያድርጉ። ትኩስ መረጃዎች እንዲደርሳችሁ የደወል ምልክቱን ይጫኑ። ኢትዮጵያ ውስጥ አሉ ከሚባሉ ለረጅም ዓመታት ከዘለቁና አቅማቸውን አጠናክረው በተለያየ ጊዜ የዘርፍ ግምገማ ከሚያወጡ ማህበራት መካከል የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ኢትዮጵያን ኢኮኖሚክ አሶሲዬሽን አንዱ ነው። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር በርካታ ሪፖርቶችን በኢትዮጵያ ኢኮኖሚ ዙሪያ ያወጣ መንግስት ማድረግ አለበትን የሚለውን ምክረ ሐሳብ እያቀረበ ይገኛል። በነገራችን ላይ በሀገራችን የሙያ ማህበራት ጠንካራ አይደሉም። የመምህራን ማህበር፣ የፖለቲካ ሳይንስ ተማሪዎች ማህበር እንደዚሁም መሰል ማህበራት በጣም ደካማና በመንግስት ፖለቲካ የተጠለፉ ሆነው ለዓመታት ዘልቀዋል። አነሰም በዛም ራሳቸውን ካስጠበቁ ሲቪክ ማህበራት አንዱ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ነው። ይህ ማህበር በርካታ ትንታኔዎችን ለማቅረብ የሚሞክርና በኢትዮጵያ ኢኮኖሚ ላይ እይታቸውን የሚያቀርቡ ባለሙያዎች የተሰባሰቡበት ነው። ቅዳሜ ገበያ እንደዚህ አይነት ባለሙያዎች ኢትዮጵያ እንዲበዙላት፣ እንደዚህ አይነት ማህበራትም እንዲጠናከሩ ሁሌም ትመኛለች። ዛሬ በዝርዝር ጥናቱን እንመለከተዋለን። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር በየዓመቱ የተለያዩ ጥናቶች ቢያወጣም ኢትዮጵያን ኢኮኖሚክ ሪፖርት የሚለውን ግን ለበርካታ ዓመታት ሳያወጣ ቆይቷል። እናም የዘንድሮ ኢትዮጵያን ኢኮኖሚክ ሪፖርት 2025 በጣም ዘርዘር ያሉ ከፈረንጆቹ አቆጣጠር ከ2001 እስከ 2023 የተቃኘና 20 ዓመታትን የዳሰሱ የኢትዮጵያ ኢኮኖሚን የቅርብ ዘመን ምልከታ የሚያሳይ ሪፖርት ነው ይፋ ያደረገው። ይህ ሪፖርት የኢትዮጵያ ኢኮኖሚ የማክሮ ኢኮኖሚ ቁመናው፣ የዘርፎች ሁኔታ፣ የፖሊሲና የውጤቶች ግምገማ፣ ተቋማዊ ሁኔታዎችን ጭምር አጥንቷል። በ9 ዋና ዋና ትኩረቶች ላይም አድርጎ ምልከታዎቹን አስቀምጧል። ይህ ዝርዝር ሪፖርት የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ይፋ ሲያደርግ በርካታ መነጋገሪያ የነበረ ጉዳይ ቢሆንም በዝርዝር ምን ይዘዋል የሚለውን ነው የምንመለከተው። 9ኙ ምልከታዎቹ በጣም ሰፊ ሲሆኑ እያንዳንዳቸውን ግን ዛሬ አጠር አድርጌ ነው የምነግራችሁ። በቅድሚያ አጠቃላይ ግምገማውን እናንሳ። ቁጥር 1 ብለን በኢትዮጵያ እድገት እየቀነሰ ነው ይላል ይህ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ሪፖርት። ኢትዮጵያ ለ10 ዓመታት በፈጣን እድገት ውስጥ ያለች ተብላ ብትቆይም በፈረንጆቹ 2000ዎቹ መጀመሪያ እስከ 2010 ገደማ ባለው ዓመት በኋላ ላይ ኢኮኖሚዋ እየተቀዛቀዘ ነው። በተለይም ከ2016 ከፈረንጆቹ አቆጣጠር በእኛ አቆጣጠር ደግሞ ከ2008 በኋላ የኢትዮጵያ ጥቅል የሀገር ውስጥ ምርትም የዜጎች የነፍስ ወከፍ አማካይ ገቢም እየቀነሰ ነው። የኢኮኖሚ እድገት ቢኖርም ንጥር እድገቱ ግን የሚያረካ አይደለም፣ እንዲያውም ቅናሽ አለው ነው መከራከሪያው። በተለይም በኢትዮጵያ ኢኮኖሚ ውስጥ የዋጋ ግሽበት በከፍተኛ ሁኔታ ይታያል ይላል ሪፖርቱ። በነገራችን ላይ የዋጋ ግሽበት በሁሉም ኢኮኖሚ ያለ እውነታ ነው። በዚህ ዙሪያ በርካታ ትንታኔዎችን በቅዳሜ ገበያ የሬዲዮ ፕሮግራም ያቀረብን ቢሆንም በአጭሩ ለመጥቀስ የዋጋ ግሽበት በተለይም እስከ 5% ያለ በጣም ገፋ ካለም ከ10 በመቶ ያልበለጠ 7 በመቶ አካባቢ ያለ የዋጋ ግሽበት ለኢኮኖሚ እድገት የራሱ አስተዋጽኦ እንዲኖረው ያግዝ ይሆናል። የኢትዮጵያ የዋጋ ግሽበት ግን ከ10 የዘለለ በሁለት አሃዝ የሄደ ባለፉት ዓመታት 20 እና 30ዎቹ ቤት ገብቶም የቆየ ነው። በቅርቡ ወደ 14 በመቶ አካባቢ እንደሆነ ቢነገርም በአጠቃላይ ለሁለት አስርት ዓመታት የኢትዮጵያን የዋጋ ግሽበት ስንመለከተው የተገኘውን የኢኮኖሚ እድገት በልቶታል ይላል ሪፖርቱ። እናም የዋጋ ግሽበቱ በከፍተኛ ሁኔታ ጨምሮ የማክሮ ኢኮኖሚ ሚዛኑንም አዛብቶታል። የኢኮኖሚ ስልቱም የኢኮኖሚ ቁመናውም ኢኮኖሚ ያረፈባቸው ግዙፍ ዘርፎችም ተጎድተዋል። የዜጎች ሕይወት ደግሞ ቀላል በማይባል ሁኔታ ተጎሳቅሏል። ምክንያቱም በገንዘብ ሲሰላ ወይንም በኢትዮጵያ ብር ስንተምነው ገበያችን ያደገ ይምሰል እንጂ በእውነት በገበያ ላይ የሚገዛው ግን ሲታይ በከፍተኛ ደረጃ ቀንሷል ይላል ሪፖርቱ። ሪፖርቱ በአጠቃላይ የኢኮኖሚ ምልከታው የምርታማነት መቆም ወይም ስታግኔት ማድረግ ትልቁ የኢትዮጵያ ኢኮኖሚ ጫና መሆኑንም ይጠቅሳል። እስከ 2012 የፈረንጆቹ ኢኮኖሚ ድረስ እያደገ የነበረው የኢትዮጵያ ምርታማነት
ባለፉት 5 ዓመታት ባለበት ቆመዋል በሚያስብል ደረጃ ነው ያለው ይላል ሪፖርቱ። ምርት በሚፈለገው ደረጃ እየጨመረ አይደለም፣ ማህበራዊ መሻሻልም የለም። ሌላኛው የግሉ ዘርፍ ደካማነት ነው። የኢትዮጵያ የግሉ ዘርፍ ተፈጥሯዊ አቅሙን እንኳን መጠቀም አልቻለም ይላል የኢትዮጵያ ኢኮኖሚ ባለሙያዎች ሪፖርት። የግሉ ዘርፍ ተበረታቶ ተጠናክሮ ማደግ አይደለም ያለበትን ተፈጥሯዊ እድገት እንኳን ማሟላት አልቻለም ነው ሪፖርቱ የሚለው። በምርት ሳቢያም የእጥረትና የአቅርቦት ክፍተት በከፍተኛ ደረጃ እየሰፋ መሆኑን ይጠቅሳል። የኢትዮጵያ ኢኮኖሚ ከሚታይባቸው ዋና ችግሮች አንዱ የማህበረሰቡን ፍላጎት የሚያሟሉ ምርቶች በገበያው ላይ አለመኖራቸው ነው። እናም እንደ መፍትሄ ለዚህኛው ዘርፍ ምርት ላይ መስራት፣ ዘርፎችን ማስተሳሰር፣ የግሉን ዘርፍ በከፍተኛ ሁኔታ ማገዝና የዋጋ ግሽበትን ሚዛን መጠበቅ በጣም ወሳኝ ናቸው ይላል የኢትዮጵያ ኢኮኖሚ ባለሙያዎች ማህበር። የኢትዮጵያ ኢኮኖሚ ሪፖርቱ በሁለተኝነት የቃኘው የግብርናው ዘርፉን ነው። ግብርናው ባለፉት ዓመታት ከጥቅል የሀገር ውስጥ ምርት ድርሻው ቀንሷል። በሀገራችን በከፍተኛ ደረጃ ከፍተኛውን የጥቅል የሀገር ውስጥ ምርት ድርሻ የያዘው የአገልግሎት ዘርፉ እንደሆነ ይታወቃል። የፋይናንስ፣ ሆቴልና ቱሪዝም የመሳሰሉት ማለት ነው። እናም በግብርናው ዘርፍ ላይ መሰረታዊ ችግር ከሚባሉት አንዱ የአቅርቦት ጉዳይ ነው። ግብርናው በቂ ግብዓት የተሟላለት አይደለም። በማሽነሪም በዘመናዊነትም በግብዓትም እዚህ ግባ የሚባል እድገት እያሳየ አይደለም፣ አሳሳቢ ነው ይላል ሪፖርቱ። የማዳበሪያ አጠቃቀምም ቢሆን የተሻሻለ ቢመስልም ከዓለም አቀፍ አማካዩ ሲታይ በከፍተኛ ደረጃ ያነሰ ነው። የፋይናንስ ችግር ሌላኛው የግብርናው ዘርፍ ችግር ነው። ግብርናው ብድር አቅርቦት የተሟላለት አይደለም። በአጠቃላይ የኢትዮጵያ ባንኮች ካቀረቡት ፋይናንስ ብንመለከት 7.8 በመቶ ብቻ ነው ግብርና ያገኘው፣ 10 በመቶም የማይሞላ። እናም ህዝቡን መመገብ ኤክስፖርቱን ማሟላት አልተቻለውም ግብርና። ሌላኛው በግብርናው ዘርፍ ያለው ፈተና የምግብ ችግር ነው። በኢትዮጵያ የምግብ እጥረት በጣም አሳሳቢ ነው። አሁን ላይ እንኳን 21 በመቶ የኢትዮጵያ ህዝብ ከፍተኛ የምግብ እጥረት ላይ እንደሆነ ዓለም አቀፍ መረጃዎች ይጠቁማሉ። እናም የኢትዮጵያ ኢኮኖሚ ባለሙያዎች ማህበር በግብርናው ዘርፍ መፍትሄ ብሎ ያስቀመጠው ግብርና ላይ ከአቅርቦት ጋር ማስተሳሰር፣ ፎርዋርድና ባክዋርድ ሊንኬጅ ወይንም የግብዓትም የገበያም ትስስሩን ማጠናከር፣ በሁለተኛ ደረጃ ግብርና ላይ ሰፊ ኢንቨስትመንት ማፍሰስ፣ እንደዚሁም የእንስሳት ልማት ዘርፉን ማጠናከር አስፈላጊ ነው በሚል አስቀምጧል። በሶስተኝነት የምንመለከተው የኢንዱስትሪ ዘርፉን ነው። የኢትዮጵያ ኢንዱስትሪ ከአቅም በታች ነው የሚለው ነው አጠቃላይ የሪፖርቱ ግምገማ። ከጥቅል የሀገር ውስጥ ምርቱ የኢትዮጵያ ኢንዱስትሪ ከ5 በመቶ በታች ነው። የዓለም አማካይ 12.3 በመቶ ነው። እናም ኢትዮጵያ በጣም ዝቅተኛ የኢንዱስትሪ ደረጃ ካላቸው ሀገራት አሁንም እንደቀጠለችበት ነው። የኢንዱስትሪ ዘርፉ የፈጠረው የሥራ ዕድል አነስተኛ ነው። በአጠቃላይ ከኢትዮጵያ ሰራተኛ ማህበረሰብ 6.47 በመቶ ብቻ ነው በማኑፋክቸሪንግ ዘርፍ ውስጥ ያለው። እንዲሁም የኢንዱስትሪ ዘርፉ ለግብዓቱ የኢምፖርት ጥገኛ ነው። ኤክስፖርት በማድረግም ስሙ የሚጠቀስ አይደለም። ኢትዮጵያ አሁንም የግብርና ምርቶችን ነው የምትልከው። በሌላ በኩል የኢትዮጵያ የኢንዱስትሪ ዘርፍ በብዛት አነስተኛ የኢንዱስትሪ ተቋማት ያሉበት ነው። እናም ዘመናዊ፣ ግዙፍ፣ በርካታ ሰራተኞችን የሚቀጥሩ ዘርፎችን ከጫፍ እስከ ጫፍ የሚያስተሳስሩ የኢንዱስትሪ ዘርፎች አልተስፋፉም። ሌላኛው በኢትዮጵያ ኢንዱስትሪ የተተከሉት ኢንዱስትሪዎች እንኳን ምርታማነታቸው በጣም ደካማ ነው። በቅርቡ ጠቅላይ ሚኒስትር አብይ የኢትዮጵያ ኢንዱስትሪዎች የአምራችነት ደረጃ 60 በመቶ ደርሷል ብለው ቢገልጹም አንዳንድ ጥናቶች እስከ 40 በመቶ ቢሆን ነው ብለው ያስቀምጣሉ። እናም ማህበሩ መፍትሄ ብሎ እነዚህን አስቀምጧል። አንደኛ የኢትዮጵያ ኢንዱስትሪ ትኩረቱ መሆን ያለበት ዓለም አቀፍ ተወዳዳሪነት ነው። ከውጭ የሚመጡትንም ለመተካት ወደ ውጭም ለመላክ ተወዳዳሪ የኢንዱስትሪ ዘርፍ መምራት ያስፈልጋል። ምርትን ማስፋት፣ ትስስር ማጠናከር፣ የኢንቨስትመንቱን ከባቢ ማሻሻል ሌላኛው የኢንዱስትሪው ዘርፍ ትኩረት ነው ይላል ማህበሩ። በአራተኛ ደረጃ የምንመለከተው ዓለም አቀፉን የኢኮኖሚ ጉዳይ ነው። የኢትዮጵያ ዓለም አቀፍ የኢኮኖሚ ቁመና ሲታይ የክፍያ መዛባት ያለበት ነው። ብድሩን የማይከፍል ሀገር ሆነዋል የሚሉ ሪፖርቶች በተደጋጋሚ ኢትዮጵያ ላይ እየወጡ እንደሆነ ይታወቃል። የኢትዮጵያ ኢምፖርትና ኤክስፖርት የተመጣጠነ አይደለም። ኤክስፖርቱ በዚህ ዓመት ከ5 ቢሊዮን ዶላር በላይ ቢጠበቅበትም ኢምፖርታችን ወደ 20 ቢሊዮን ዶላር ገደማ መሆኑ ሚዛኑን ያልጠበቀ ንግድ ካላቸው ሀገራት ከቀዳሚዎቹ ተርታ ያሰልፈናል። ሌላኛው የዶላር ምንዛሬ ጉዳይ ነው። በከፍተኛ ደረጃ
የዶላር ዋጋ መናርና የብር ዲቫልዩ ማድረግ የኢትዮጵያን ዓለም አቀፍ የኢኮኖሚ ቁመና ቀንሶታል። በቅርቡ በቅዳሜ ገበያ ገጻችን የኬንያ ኢኮኖሚ እንዴት የኢትዮጵያን ኢኮኖሚ እንደበለጠ ሰፊ ትንታኔ አቅርበናል። ልትመለከቱት ትችላላችሁ። በዓለም አቀፉ ዘርፍ የኢትዮጵያ ኢኮኖሚ መፍትሄ ብሎ የኢኮኖሚ ባለሙያዎች ማህበር ያስቀመጠው በዋናነት ኢትዮጵያ እጅግ የዘመነ የንግድ ፖሊሲ ሊኖራት ይገባል ብሎ ያስቀምጣል። ኤክስፖርትን ደግሞ ሰፋ ማድረግና ወደ ኢንዱስትሪውም ትኩረት ማድረግ አማራጭ ብሎ ያስቀምጧል። በአምስተኝነት የፋይናንስ ዘርፉን ግምገማ እንመልከት። የኢትዮጵያ የፋይናንስ ዘርፍ ያላደገ ወይንም ደግሞ መሆን ካለበት በታች ወይም ኢትዮጵያን የማይመጥን ብሎ ደምድሞታል የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ሪፖርት። ኢኮኖሚውን በሚደግፍ ቁመና ላይ አይደለም ይላል ሪፖርቱም። በተለይ የብድር ድልድል ሲታይ ልክ ቅድም ግብርና ላይ እንደጠቀስኩት የግሉ ዘርፍ ላይ ግብርና ላይ አምራች የሆኑና ለዜጎች ሰፊ ስራ ዕድል የሚፈጥሩ እንደዚሁም ዜጎችን ተደራሽ ያደረገ የብድር ሁኔታ ገና ስራ አልሰደደም ብሎ ያስቀምጣል። ጥቂት የሞባይል ባንኪንግ ስርዓቶች እየመጡ ቢሆንም አሁንም በጣም ወደ ኋላ የቀረ ነው ይላል ሪፖርቱ። እናም የፋይናንስ ተቋማትን ዓለም አቀፍ ተወዳዳሪ ብቃት ማሳደግና ዲጂታል ፋይናንስ ላይ መስራት የፋይናንስ ዘርፉ መፍትሄ ብሎ ያስቀምጣቸዋል ሪፖርቱ። በስድስተኛ ላይ ፊስካል ፖሊሲን ወይንም የበጀትን ጉዳይ እንመልከት። በበጀት ጉዳይ ሪፖርቱ እንደሚጠቅሰው ከሆነ የኢትዮጵያ ገቢ በግብርና በቀረጥ የሚገኘው ማለት ነው በየዓመቱ እስከ 200% እያደገ ቢሆንም የዋጋ ግሽበትና የምንዛሪ ጉዳይ እየበላው እንደሆነ ሪፖርቱ አስቀምጧል። እናም የኢትዮጵያ ዕዳ ክምችት ጨምሯል። አሁን አጠቃላይ የኢትዮጵያ ዕዳ 62.5 ቢሊዮን ዶላር ነው። ከዚህ ውስጥ ወደ 29 ቢሊዮን ዶላሩ ዓለም አቀፍ ዕዳ መሆኑ ይታወቃል። በእያንዳንዳችን የኢትዮጵያ ዕዳ ቢካፈል 575 ዶላር ይደርስብናል ማለት ነው እንደ ዜጋ። እናም የዕዳ ጫና፣ የኤክስፖርት ዝቅተኛነትና የዕዳ አስተዳደር ወይንም የፋይናንስ አስተዳደራችን ደካማነት የበጀት ችግራችንን አስፋፍቶታል ይላል። እንደሚታወቀው የኢትዮጵያ በጀት 1/3 ገደማው በጉድለት የሚንቀሳቀስ ነው። እናም እንደ መፍትሄ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር የሚያስቀምጠው እቅድ የመንግስት ትኩረት ሊሆን ይገባል። መንግስት የወጪ አስተዳደሩን ማሻሻል አለበት ብሎም ይጠቅሳል። ሰባተኛው ሌበር ማርኬት ወይም የሰው ሀብት አስተዳደሩ ጉዳይ ነው። በኢትዮጵያ ያልዘመነ ስነ ህዝብ ፖሊሲ ነው ያለው ይላል የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ሪፖርት። የኢትዮጵያ የስነ ህዝብ ፖሊሲ በ1987 ገደማ የተሰራ እስካሁንም መሻሻል ያልተደረገበት በመሆኑ የህዝብ ቁጥሩ፣ የህዝብ አስተዳደሩ፣ የሥራ ዕድል ሁኔታው በሙሉ የሚያሳይ የሚመጥን ወይንም ደግሞ ቀጣይ ዘመንን አመላካች አይደለም ብሎ ያስቀምጣል። ሰፊ ሰራተኛ ዕድሜ ላይ ያለ ቢሆንም የኢትዮጵያ ህዝብ ጥቅም ላይ አልዋለም። ሴቶችንም ያልተጠቀመ ኢኮኖሚ አሰራር ነው ያለው። እናም በአጠቃላይ የስነ ህዝብ ፖሊሲው ትኩረት ተደርጎበት ቢከለስና ቢዘምን የሚል መፍትሄ አስቀምጧል። በስምንተኛነት ፖቨርቲና ኢኳሊቲን ወይም የድህነት ደረጃንና የሀብት ክፍፍልን የተነተነ ነው የኢትዮጵያ ኢኮኖሚ ባለሙያዎች ማህበር የኢትዮጵያ ኢኮኖሚ ሪፖርት። በኢትዮጵያ ድህነት ከ34 ወደ 26 እንደዚህ ገደማ ቅናሽ ቢያሳይም ግሽበትና የውጭ ምንዛሪው በልቶታል። እንዲያውም በመሃል ወደ ድህነት የተገፉ ተጨማሪ ሰዎች እንደሚኖሩ እርግጥ ነው ይላል ሪፖርቱ። በኢትዮጵያ የቤተሰብ ፍጆታም እየቀነሰ ነው የሚገኘው። የሀገር ኢኮኖሚ ሲያድግ የቤተሰብ ኑሮ እየተሻሻለ የቤተሰብ ወጪም እየጨመረ ፍጆታው ይጨምራል ተብሎ ቢጠበቅም በኢትዮጵያ የቤተሰብ ፍጆታ ወጪ ቅናሽ አሳይቷል። በቤተሰብ ደረጃ ያለው የገቢ መጠን እየቀነሰ ነው ማለት ነው። ድሃ ቤተሰብ ደግሞ ከበፊቱ ድህነት የባሰ ድህነት ነው አሁን እያሳለፈ ያለው ይላል ሪፖርቱ። በኢትዮጵያ በተለይ ድህነትንና የሀብት ክፍፍልን እጅግ አሳሳቢ ያደረጉት ግጭት፣ የዋጋ ግሽበትና የመንግስት አስተዳደር ድክመት ነው በሚል ሪፖርቱ ያስቀምጣል። እንደ መፍትሄም ድሃ ተኮር እቅዶችና ፖሊሲዎች በስፋት መነደፍ አለባቸው፣ ሰላም ላይ ትኩረት ተደርጎ መሰራት አለበት ይላል የኢትዮጵያ ኢኮኖሚ ባለሙያዎች ማህበር። በዘጠነኛነት ያስቀመጠው ፖሊሲና አስተዳደርን የፈተሸበት አንቀጹ ነው። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር በዚህ ርዕስ ስር የፖሊሲ አቅማችን ወይም ደግሞ የፖሊሲው ተፈጻሚነት በኢትዮጵያ ካለፉት 5 ዓመታት ወዲህ በከፍተኛ ደረጃ ወርዷል በሚል ያስቀምጣል። ለዚህም ደግሞ እንደ ምክንያት የተቀመጡት እቅዶችን ለማስፈጸም ፈተና የሆኑት ግጭቶችና የአስተዳደር ጉድለቶች ናቸው።
የኢትዮጵያ መንግስት የገቨርናንስ አቅም ወይንም ደግሞ የመንግስት ተቋማት በቂና ተገቢ አገልግሎት የመስጠት አቅማቸው፣ ብቃታቸው በሰላምም በእውቀት ክፍተትም በፍላጎትም ሰፊ ክፍተት እንዳለበት ያስቀምጣል ጥናቱ። እናም የኢኮኖሚ ቅናሽ እየታየ ነው ይላል። በአጠቃላይ እንደ መፍትሄም የቀረበው መንግስት እቅድ መንደፍ ላይ ትኩረት ማድረግ አለበት። በአጠቃላይ መንግስት አሁን የሚመራበት የ10 ዓመት እቅድን ጨምሮ ሌሎች ዋነኛ የኢኮኖሚ እቅዶች መከለስ አለባቸው ይላል ሪፖርቱ። እናም መንግስት አስተዳደር ስልቱንም ማሻሻል አለበት፣ ተጠያቂነት መስፈን አለበት፣ ማህበረሰቡ በየአካባቢው አገልግሎትን ማግኘት አለበት። ለዚህም ደግሞ የግጭት አፈታትና የማህበረሰብ ተሳትፎ ማደግ አለበት በሚል ያስቀምጣል። እንደ መደምደሚያም መንግስትም ማህበረሰቡም እቅድ የመፈጸም አቅማቸውን ማጠናከር አለባቸው ይላል ሪፖርቱ። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ይፋ ያደረገው የኢትዮጵያ ኢኮኖሚ ሪፖርት 2025 በጣም ዝርዝር ጥናቶችን የያዘ በጥናት ሂደቱም በጣም ሳይንሳዊ ዘዴዎችን የተጠቀመ እንደሆነ ማህበሩ ጠቅሷል። በነገራችን ላይ አሁን ያነሳናቸው የኢኮኖሚ ፈተናዎች በግልጽ የሚታዩም ጭምር ናቸው። እናም የኢትዮጵያ ኢኮኖሚ በየዘርፉ ዝርዝር ሕክምና በአጠቃላይ ደግሞ ጥቅል የማክሮ ኢኮኖሚ መፍትሄዎች የሚፈልግ ነው። በእርግጥ መንግስት ይህንን ለማፈላለግ ጥረት እያደረገ እንደሚሆን እምነታችን ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን በማህበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።